አዲስ አበባን ክልል እናደርጋለን ሲል ኢዜማ አስታወቀ። ኢዜማ ቀጣዩን ሀገራዊ ምርጫ የሚያሸንፍ ከሆነ አዲስ አበባን ክልል ሊያደርግ እንደሚችል በተወካዩ በኩል አስታውቋል። የኢዜማው ተወካይ አቶ ግርማ ሰይፉ ከፋና ሚዲያ ጋር ቆይታ ባደረጉበት ወቅት ኢዜማ ቀጣይ መንግስት ቢሆን የሀገሪቱን የክልል አወቃቀር በምን መልኩ ያዋቅራል የሚል ጥያቄ ቀርቦላቸዋል። ለዚህም ምላሽ ሲሰጡ አዲስ አበባን በማንሳት ከተማዋን ከአቅራቢያዋ ከሚገኙ ከተሞች ጋር በማጣመር ክልል እናደርጋለን ብለዋል። እናንተ በሐሳቡ ላይ ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳትረሱ። ግብጽ ኢትዮጵያ ላይ ከበባ እየፈጸመች እንደምትገኝ በዚህ ሰዓት እየተገለጸ ይገኛል። ግብጽ ከበባና ትንኮሳ በሚመስል መልኩ በኢትዮጵያ ዙሪያ ላይ ያንዣበበችና እየተንቀሳቀሰች እንደምትገኝ መንግስት ገልጿል። ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲሉ የገለጹት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ነው። ታዲያ ለጋዜጠኞች በሰጡት በዚህ መግለጫ ላይ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸው ነው የገለጹትም። አምባሳደሩ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመርና የመጠናከር አካሄድ እናያለን ካሉ በኋላ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥልም በአጽንኦት መናገራቸውን ቢቢሲ አማርኛ ዘግቦታል። ግብጽና ኤርትራ ኢትዮጵያን ለማነቅ የተንቀሳቀሱ ነው ተባለ። ኢትዮጵያ የባህር በር ለማግኘት እያደረገችው ያለውን ጥረት ተከትሎ የቀይ ባህር ዲፕሎማሲ ወደ አዲስ ምዕራፍ መሸጋገሩ ተነግሯል። የውጭ ጉዳይ ሚኒስቴር እንዳስታወቀው ከሆነ ግብጽ ከኤርትራ ጋር በመቀናጀት ኢትዮጵያ ላይ ከበባና ትንኮሳ እያደረገች መሆኑን በይፋ ገልጸዋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ ላይ ግብጽ ከኤርትራ ጋር በቅርቡ የተፈራረመችው የቀይ ባህር ትስስር ስምምነት የኢትዮጵያን ብሔራዊ ፍላጎት የሚጻረርና በቀጠናው ላይ ውጥረትን የሚጭር ነው ብለውታል። ይህም እንቅስቃሴ ኢትዮጵያን ለማነቅ የሚመስል የከበባ ስልት መሆኑን ገልጸዋል። ይሁን እንጂ ኢትዮጵያ የቱንም ያህል ጫናና ተንኮሳ ቢኖርባትም የባህር በር አጀንዳዋን በሰላማዊና በዲፕሎማሲያዊ መንገድ ማራመዷን እንደምትቀጥልም በድጋሚ አረጋግጧል። የግብፅና የኤርትራ አዲስ ጥምረት በኢትዮጵያ ላይ ምን አይነት ተጽዕኖ ያመጣል ብላችሁ ታስባላችሁ? ሐሳባችሁን በኮመንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ቲክቶከር አዶናይ የሚባለው ልጅ ላይ ዩጋንዳ ተቀምጠው አሜሪካን ሀገር ተቀምጠው እረፍ፣ ተጠንቀቅ እያሉ ሲያስፈራሩት አይቻለሁ እና የተወሰነ ነገር ላንሳ። ጋዜጠኝነት ጫፍ ደርሰናል። ከኛ በላይ ለጋዜጠኝነት ላሳር ኢትዮጵያ በቲክቶከር በምናምን የምታወጣው ወጪ የምናምን ገጽታ እንትን ለማለት እያሉ ሲጽፉ አይቻሉ እና ማን ይምጣለ? ዘመኑ ደግሞ የቲክቶከሮች ዘመን ነው። ዘመኑ የወጣቶቹ ዘመን ነው። ይሄ ዘመን የና አዶናይ ዘመን ነው። ብትወድም ብትጠላም የና አዶናይ ዘመን ነው። የኔ ዘመን አይደለም። የአርቲስት አክቲቪስት ታማኝ በየነ ዘመን አይደለም። ካልተወራጨን በስተቀር ዘመናችንን እና አዶናይ ወስደውታል። ፒሪየድ። የተለያዩ ኢንፍሉዌንሰሮች ከውጪ እየመጡ አዲስ አበባ ላይ ኮንተንት እየሰሩ ቱሪዝም ያው ሀገራችንን ለማስተዋወቅ እየሞከሩ አይ ቲንክ መንግስት ከነሱ ጋር እንደዛ እየሰራ ይመስለኛልና ጥሩ ሀሳብ ነው፣ አሪፍ ነው። ይሁን ግን የሚገርመው ነገር የተለያዩ ጥናቶችን ካያችሁ የትኛውም ሀገር ከቱሪዝም የሚያገኘው ገቢ 75 በመቶ የሚገኘው ከውጪ በሚመጡ ሳይሆን እዛው ሀገር ውስጥ ባለ ኢንተርናል በሆነ እንቅስቃሴ ነው። አሁን በቱሪዝም በጣም ብዙ ገቢ የሚያገኙትን አሜሪካን፣ ፈረንሳይን የመሳሰሉትን ካያችሁ አብዛኛው 75 በመቶ ያህል የሚሆነው እዛው ሀገር ውስጥ ከአንድ ቦታ ወደ ሌላ ቦታ በሚንቀሳቀሱ ሰዎች የሚገኝ ገቢ ነውና የኢትዮጵያ ቱሪዝማችንን ማሳደግ ከፈለግን ላይክ እዚሁ ሀገር ውስጥ ያለው ሰው እዛው ላይ እንዲሳተፍ የተመቻቸ ሁኔታ መሆን አለበት። ሌትስ ሴይ አንድ ሰው ከዚህ ተነስቶ ወይ ላሊበላ ሊሆን ይችላል፣ ወይ ሶፍ ዑመር ሊሆን ይችላል፣ ወይ ዲንሾ ሊሆን ይችላል። ኤኒ ፕሌስ ሄዶ ሴፍ ሆኖ ጎብኝቶ ፕላስ ደግሞ ኢኮኖሚክ ሁኔታው ተሻሽሎለት ሚድል ክላሱ ከሌለ ቱሪዝም ከውጭ ብቻ የሚመጡትን መጠበቅ አንደኛ እንዴት ነው ሱፐርፊሻል ይሆናል ማለት ነው። ስለዚህ መንግስት የውጭውን ቱሪዝም እንደሚያስበው ሁሉ ለውጭ እንዴት ነው ቱሪስቶች መጥተው የተሻለ ሁኔታ ለነሱ ክሬት ለማድረግ እንደሚፈልገው ሁሉ እኛም በሀገራችን የተለያየ ቦታ ሄደን ለማየት ለምንፈልግ ሰዎች የተሻለ ሁኔታ እንዲኖረን መስራት አለበት። ቦዝ ኢኮኖሚክሊ እና ደግሞ ከሰላምና ከጸጥታ አኳያ ማለት ነው። አሁን ብዙ ሰው ከዚህ ወጥቶ የሆነ ቦታ መሄድ ይፈራል። ስለዚህ ቱሪዝም የለም፣ የተለያዩ ኮንፍሊክቶች ስላሉ ሲጨምር ደግሞ ኑሯችን ራሱ አይደለም ለቱሪዝም በርተን ለማደር የሚያሳስብ አይነት ሁኔታ ውስጥ ነው ያለው። ሶ ልክ ያኛው እንደሚታሰብበት ሁሉ ይህም ሊታሰብበት ይገባል። ዴላምፔጅ በትላንት
በትላንትናው ዕለት ከአዶናይ ጋር ወደ አዲስ አበባ መምጣቱን ተከትሎ ብዙ ሰዎች እንዴት ይህች ሀገር ሊቀርም የሚገባ ችግሮች መታየት የሚገባቸው አድሬስ ሊደረጉ የሚገባቸው ችግሮች እያሉባት አንድ ቲክቶከርና ዩቲዩበር መጥቶ በጎበኛት ቁጥር ትልቅ ኢሹ ትሆናለች እያሉ ብዙ ጽሁፎች ሲጽፉ እንደገና ብዙ ቪዲዮ ሲሰሩ ሶሻል ሚዲያዎች ላይ እያዩኝ ነበር። ይሄ ነገር ሐሳቡ ትክክል አይመስለኝም ጋይስ። ለምን አሁን ላይ ዓለም ላይ በጣም እየሰራ ያለ ነገር አለ፣ አቴንሽን ኢኮኖሚ የሚባል። በዚህ አቴንሽን ኢኮኖሚ ደግሞ እንደነ ዱባይ ያሉ ትላልቅ ከተሞች በምልክ እንደተጠቀሙ ማየት ቀላል ነው። አቴንሽን ኢኮኖሚ ማለት ብራንድ የሆኑ ሰዎችን በመጠቀም በተለይም በቱሪዝም ዘርፍ መስህብ መቀየር ወይም ደግሞ በቱሪዝም ዘርፍ ሰዎች መጥተው ኢንቨስት እንዲያደርጉ መጋበዝ ማለት ነው። ቀደም እንዳልኳችሁ ዱባይ በዚህ ተጠቅማለች። ለምሳሌ ሮናልዶ ላንሳላችሁ። ሮናልዶ ወደ ሳውዲ ሊግ ሲሄድ አልናስር ለሚባል ቡድን ብቻ ነው የፈረመው። ነገር ግን የሮናልዶ እዛ ሊግ ውስጥ መገኘት ሊጉን በምልክ መቀየር እንደሚችል ያውቁታል። ይሄ አንዱ የአቴንሽን ኢኮኖሚ ማሳያ ነው። ሌላኛው ደግሞ አይሾ ስፒድ ላንሳላችሁ። ለምሳሌ አይሾ ስፒድ ኢትዮጵያ ሲመጣና ኢትዮጵያ ከመጣ በኋላ ያለውን የኢትዮጵያ ገጽታ አይታችኋል። በዓለም ደረጃ ምን ያክል መነጋገሪያ እንደነበረች። የኢትዮጵያን ተውትና ከዛ በፊት ደግሞ ቻይና ሄዶ ነበር። ቻይና ምን ያክል ትልቅ ሀገር ውብ ከተሞች እንዳሏት ለዓለም አይነገርም። እቺ ሳረ ለቀባሪ ማርዳት ነው የሚሆነው። ነገር ግን አይሾ ስፒድ ከሄደ በኋላ ነው እያንዳንዱ ከተማዎቿ በዚህ ልክ ያምሩ እንደነበረ ዓለም ያየው። ከዛ በኋላ እንደውም ለውጡን ካየች በኋላ የቻይና መንግስት ትልቅ ሽልማት ሊሸልሙት እንደነበረ የተለያዩ የውጭ ሚዲያዎች ሲዘግቡ አይቻለሁ። ስለዚህ እኛ ሀገርም ደግሞ ዲላን ፔጅ መጣ ማለት እሱ ተመልሶ ይሄዳል። ከሄደ በኋላ ግን የሚፈጠረው ስም በቱሪዝም ዘርፍ በሉት በብዙ ዘርፍ ይዞ የሚመጣው በረከት አለ። ይህንን ማድረግ ጤናማ ነገር ነው ብዬ አስባለሁ። አቴንሽን ኢኮኖሚን ደግሞ እንዳልኳችሁ ብራንድ የሆኑ ሰዎችን ነው የምንጠቀመው። ሰዎች እንደምታውቁት ብራንድ ናቸው። ለምሳሌ ለኢትዮጵያ ኃይሌ ገብረስላሴ ብራንድ ነው፣ ደራርቱ ቱሉ ብራንድ ነች፣ ሌሎች ጃያንት የምንላቸው ሰዎች ብራንዶቻችን ናቸው። እነዛ ሰዎች ስለ ኢትዮጵያ ሲያወሩና አንድ ረንደም ሰው ተነስቶ ስለ ኢትዮጵያ ሲያወራ እኩል ተሰሚነት፣ ታማኝነት አያገኝም። ዲላን ፔጅ ደግሞ እንደ ኢትዮጵያ ብቻ ሳይሆን ብራንድነቱ እንደ ዓለም ነው። እሱ መጣ ማለት ከዛ በኋላ የሚመጡ ድሎች አሉ፣ የሚቀየሩ ብዙ ነገሮች አሉ። ስለ ኢትዮጵያ እንኳን ሰርች ሲደረግ የሚታየው ነገር ትላንትናና ዛሬ አንድ አይሆንም። ስለዚህ የተደረገን ጥሩ ነገር ለማጣጣል ሲባል የግዴታ ያሉብንን ክፍተቶች አንስተን ማጣቀሻ ማድረግ የለብንም። ቅድሚያ ሊሰጡ የሚገባቸውን ክፍተቶች እንዲደፈን መጠየቅ የሁላችንም ጥያቄ ነው። ግን ደግሞ አፕሪሼት መደረግ ያለባቸው ነገሮችም ደግሞ አድርገን ብናልፍ ችግር የለውም። በዛ መንገድ መታየት እንዳለበት አስባለሁ። ትንሽ ሐሳቦቹ ስለበዙ የሚሰማኝን ነገር ልበላችሁ ብዬ ነው። ቪዲዮ ከተመቻችሁ ኮፒ ሊንክ ፎሎ ማድረጋችሁን አትርሱ። ይመቻችሁ። ቁጭ አርጎ እንኳን ሻይ ሲጋብዝ አላየንም ዴለን። እዚህ መጥቶ ግን በፈረስ በእግረኛ በእንትን ታሽከረክሩታላችሁ። እንደዚህ ምንድነው? ኢትዮጵያ እንግዳ ተቀባይ ናት። እንግዳ ተቀባይ ጊቭ ኤንድ ቴክ ነው። እሺ እነሱ ምን ሰጧችሁ? ለኔ ምን አደረጉልኝ በሉ። ዜና ምን ይሰራላታል? ኢትዮጵያ ዜና ቢነበብላት ተነበበላት እኮ ሺ ጊዜ የሚያነብላትም አልጠፋም። አንዳችሁ እስኪ ስለ ቃሉ አውርታችሁ ታውቃላችሁ? አታውቁም። ቃሉ ኢንስታግራም ላይ ከዴለን የሚበልጥ ፎሎወርስ አለው። ቃል ሳይተነፍስ አፉን ዘግቶ በሚሰራቸው ልብሶች ብቻ ዓለምን እንደዚህ እያነጋገረ ያለ ሰው ነው። ስለሱ ግን አንድ ኢትዮጵያዊ በኩራት ኦሆ እያለ ያወራ የለም። የተወሰነ ሰው ብቻ ነው ያወራው። መጀመሪያ ለራሳችሁ የአንዱን ቲክታክ ታዘጋላችሁ፣ አንዱን ከአንዱ ለመጣል ትሯራጣላችሁ። የሌላ ሀገር ዜጋ ሲመጣ ግን ያዙ ይልቀቁኝ የምትሉት ነገር አሁን ይሄን አያችሁ ታረ ነገ ደግሞ ያቺ ጅል ሀገር ስንሄድ ዝም ብላ የምትቀበለን ሀገር እንሂድ ብሎ ሌላም ታዋቂ ሰው ይመጣል። ምክንያቱም ምግብ በነፃ ነው፣ ሆቴል በነፃ ነው፣ ሴት በነፃ ነው። ሴቶቹ እንደሆነ እናውቃቸዋለን። እንደዚህ አይነት ሰው መጣ ሲባል ከኋላም ከፊትም አፈንድዳችሁ ነው የምትሰጡት። ሴት በነፃ ያገኛሉ፣ ምግብ በነፃ ያገኛሉ። እዚህም እዛም ታሽከረክሯቸው ይሄን ይፈልጋሉ። ገባችሁ? የትኬት አይከፍሉ በነፃ የትም ነገር። ይሄን የነፃ የሚጠላ የለም። በነፃ መብላ